ትንሽ ኢንቨስት ቢደረግብኝ አበባው አበባው ያይኔ አበባ መታለኝ ከማጣ ማዘር በቁንጣ ቢሻት በቢኪኒ ከፍላትምጣ አረ ዶላር 200 እንዴ ትሞት ማለበት በብለሽ የቀን ወጪዎት ስንት ነው? ምን የጡረታ ብር ነው? 100 ብር 100 ብር እዚሁ አዲስ አበባ ነሽ አይደል? ምን ራጪ ልጅ አላት ባል አላት እንዴ ምን አደረገ? ምን አገባ? ለምን አሜሪካ አትሆንም? ሰላም ዩቲዩብ እንዴት ናችሁልኝ? የእናንተ ዋይዲቶም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። አብረን ዘና ፈታ እንላለን። እስከ መጨረሻው አብራችሁን ቆዩ። ሌትስ ጎ። ምን ውስጥ የገባሁት ለና ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ለምንድናችሁ የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ ያዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናል ኬስ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። የትኛውን ቁም ነገር ቪዲዮ ሰርተ የምታውቀው ነው? በርጣም ይወስ ተገመጠው ነው ኦሪጂናሉ ድፍን ነው። አረ የብሬ ብላኝ ነው። እስቲ ፓወር ኦፍ አድርገው ሳምሰንግ ካላለን ያምናለሁ። ይሄ ስልክ ፌክ ነው ብለው መች እንደሆነ ታውቃለህ? እሺ ያንቺን ዘፈን ከከፈተ ፌክ ነው። ዚስ ኢዝ ዘ ኢንድ ያለው እውነት ነው። በገዛ ቆንጨራዬ ነው። የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው አበባው ያይኔ አበባ መታለኝ የዚህ ትሬንድ ማለት ነው አሸናፊ እቺ ነች። የሚገርም ሜካፕ በቃ ይሄ ሜካፕ እንዲህ ሲሆን ያምራል። የምር በደንብ ነው ትራንስፎርም ያደረገችው ከዚህ ወደዚህ። እንዴት እንደዚህ የሚገርም ሜካፕ እንዴ! ኧረ ወይኔ እንዴ! ተኝቶልሻል እናንተ። ኧረ እንዴ! እሺ ማይሉ እንዴ መጣሽ እንዴ? እናትሽና አባትሽን አገኘሻቸው? ወይኔ እናትሽና አባትሽ ጋደም ብሏሉ። ምን ሆነ ነው? እሷ እኮ ያሰበችው ባሏ ከሰራተኛዋ ጋር እናት አባቷ ትሞት ማለበት በብለሽ የቀን ወጪዎት ስንት ነው? ምን የጡረታ ብር ነው? 100 ብር 100 ብር 100 ብር የቀን ወጪ ስንት ነው? እኔ ደሞዜ ትክክለኛ ደሞዜ ልንገር አላፍርበትም 17000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቀን ወጪ ስንት ነው? አይ በቀን ወጪ የሚባል የለም። ምን በቃ ይሄን ነው ወስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ ቀን ግፋ ካለ አንድ 400 300 አወጣለሁ። ቤትስ ልጆች ያሉ። የወር ገቢው ስንት ነው? 2000 በወር 2000 ብር ካገኙ እንዴት ነው በቀን 400 ብር የሚያወጡት? እና ምን ላድርገው? በቃ ደረቅ ነገር እየሰሩ ያው ምን እንታዘዝ? ሎፍቲ ኢንተርቴይንመንት ከባድ ኢንተርቴይንመንት ነው። የቀን ወጪ ስንት ነው? የቀን ወጪ እንኳን አይገመትም። በልጆች ጋር ከሆነ እስከ 2000። በወር ምን ያህል ብር ትሰራለህ? በወር ያው እግዚአብሔር የፈቀደውን ትሰራለህ። እስከ 5ም 10000 በቀን 2000 ብር እያወጣ 10000 ብር በወር እያገኘ እንዴት ነው? ምንም ጣጣ የለውም። አያችሁ፣ ትልቁም ትንንሹም ነው ማለት ዕለታዊ ወጪው ብዙ ነው። በወር ግን የሚያገኙ ገቢ ትንሽ ነው። ይሄ ፊዚክስ እንዳይመስላችሁ እንዳይወሳስብባችሁ። ምን መሰላችሁ? ሁሉም ሰው ይሄ ከደሞዝ ውጪ ሳይድ አስል አለው ነው። ማዘራውን ደረቅ ነገር በቃ የሆነ ነገር ይሞክራል። ሰው ይሞክራል ከደሞዝ ውጪ። ለዛ ነው እዚሁ አዲስ አበባ ነሽ አይደል? ምን ራጪ ልጅ አላት ባል አላት እንዴ ምን አደረገ? ምን አገባ? ለምን አሜሪካ አትሆንም? ለምን እዚህ አትሆንም? ምን ቸገረ? ምን ያደርግልሃል? ምን ያገባል እንዴ? አዎ ልክ ናችሁ። እንዳለ በቃ ስንት ዓመቱ በቃ አንድ ዓመት ከ6 ወር። ዓመት ከ6 ወር። ወይኔ ገና ነው እንዴ!
ምን ልትሆን ነው? ኧረ ላይ ታሳድገው ነው እንዴ? ለምን ነገሩን ነው በቅርብ ነው ማለት ነው። ወይኔ ለምን ወይኔ ምናምን አረ ስርቅ እኔ አንተ በጣም ነው የማስጠላው። አንተ አረ ሻንኩ የሆነ ጊርጊራ እየመሰለኝ ነው። ቀረ እንደዚህ ልጅቷ ገና ከባሏ ጋር ከመገናኘቷን ችግር እንዳፈት ሞት ከጀለስ ሲለያዩ አረ በእናትህ ይሄ ሬሳችን ወይኔ አረ በስመ አብ ሲጀመር አንድ ሳይክል ላይ ለሶስት ግፍ ነው። አረ በእናትህ ሶስት ነበርና ሶስተኛ ሰላዲ ሴት ያ ተርፏል አልሞተም። ድንጋም ዳይች እንዴ ምን ልታረጉ መንፈሳቸው ነው? ወይኔ እሱንም ሊገለል ይዘው መጣ። ጓደኝነት እስከ መቃብር በቃ እንደዚህ ነው። እኔ አንተን ከማጣ ማዘር በቁንጣ ቢሻት በፒኪኒ ከፍላ ትምጣ። እኔ አንተን ከማጣ ሮናልዶ ኳስትቶ ይጫወት ገበጣ። እኔ አንተን ከማጣ ቢል ጌት ምን ብሎ አደባባይ ውጣ። እኔ አንተን ከማጣ ረጅም ወዳት ደሞዜ ትቅራት ትምጣ። እኔ አንተን ከማጣ ተስኪያን ዘላለም አንጥፌ ልሰጣ። እኔ አንተን ከማጣ በቃ መርዝ ልጠጣ። ጠጪ እሱ ይሻላል። የማዘር ግን ከባድ ነው። እድር አንቺ ሌላ ስራ መስራት አለብን። እስከመች እድሜያችን ሄደ። በእውነት እኔ ነገር በጣም ነው የሚሰማኝ። የሚከስ ከነገ ዛሬ እነግርሃለሁ እያልክ በጣም ነው ሊሰማ ይገባል። እኔ እናንተ እኮ በጣም አቅም ያለን ሰዎች ነን። መስራት እንችላለን በደንብ እንጂ ምን ሆነ ነው እየተግባባን አይደለ? ይኸውልህ እኔ በጣም ነው የሚደብረኝ ሁልጊዜ ተገናኝተን ብትመለስ ምንድን ነው ሁሌ ዝም ብሎ ስራ ሰራም እንዴ? ሰማኞል አንተ ለኔ እኔ ላንተ ሞራል መሆን አለብን። ምን ጥቅም አለ በዚህ ዘመን? ይኸውልህ እቅዳችንን ከመጀመሪያው እስከ መጨረሻው ድረስ ማስፈራለን። ከዛ እቅድ ይተገበራል። እቅዳችን መተግበር በቃ እኔ ተለወጥ ማለት ነው። በቃ ይኸውልህ እንግባባለን። መልኩ ድረስ እኮ ነው በእናትህ ኤልያስ። በቃ ይኸውልህ ወደ ስራ እዚች ጋር አሁን እቅዳችንን እንድናሰፍር ደብተር ይዤ መጥቻለሁ። ሰማኝ አይደል? እቅዱ እያንዳንዱ ይተገበራል። እውነት ነው። ሀብታም እንሆናለን። እኛ መሆን እንችላለን። ሰማኝ አይደል? ልክ ነህ። ስክሪፕት ውስጠኛው እኔ ጽሁፌ ስለሚያምር ልጻፍ አንተ አምጣ እኮ አላልከኝም ሚኪ? ስክሪፕቱ አላመጣ አንተ መቻልከኝ ጀሞ ኧረ ቡና እንጠጣለን እንዴ እናንተ ስክሪፕቱ አንተ ይዘን አላልኩም እኔ መች ስክሪፕቱ ካላስኩም እንሰራለን እንግባክ በቃ ቀረ እኔ ማንዳ ተታዘበኝ ብዬ ነበር እንጂ እኮ ትችልኝ ነበር። ነበር ዜና ይህ መረጃ መኪና ላላችሁ ነው። የመንገድ ግብር ሊጣል መሆኑ ተሰምቷል። በመንግስት በተገነቡ መንገዶች ላይ በሚንቀሳቀሱ ተሽከርካሪዎች አዲስ ዓመታዊ ግብር ሊጣልባቸው መሆኑ ተገለጸ። ይህ ግብር ከመደበኛ የተሽከርካሪ ዓመታዊ ምርመራ ቦሎ ጋር ተያይዞ የሚከፈል ሲሆን አጣጣሉ እንደ ተሽከርካሪዎቹ አይነትና እንደሚያመነጩት የካርቦን ጭስ መጠን ሊለያይ እንደሚችል ተመላክቷል። በዚህ መሰረት ብዙ ጭስ የሚያወጡ የቆዩ ተሽከርካሪዎች ከፍተኛ ግብር ሲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉ ይደረጋል ተብሏል። በተለያዩ ሀገራት የተለመደ ነው የተባለው ይህ አሰራር መንግስት ለመንገድ ጥገና የሚሆን ተጨማሪ ገቢ እንዲያገኝና የአካባቢው መስተዳደር የልማት በጀታቸውን እንዲያሳድጉ ይረዳል ተብሏል። የታክስ ፕሮፖዛሉ በአሁኑ ወቅት በሚኒስቴሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለመቅረብ ዝግጅት እየተደረገበት የሚገኝ ሲሆን ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎም ይገመታል ተብሏል። ግብሩ አልበዛም? ቆይ ዘንድሮ በዛ እኮ በዛ። መኪና የሌለው ሰው በዚህ ሰዓት እኛ ምን አገባን ይላል። ግን በዛ የምር እግር ኮቴ የመራመድ ግብር ተብሎ ሲቀልዱ ቲክቶክ ላይ ይኸው በመኪና እውነት ሆኖ መጥቷል። ቤት አንከፍትም ዝም ብሎ የሚያቀሉ ማደያ አይሆንም። ማደያ እሱማ ይወደድብናል። ግን ዝበይ እንዴ እናንተ እኮ ባወራችሁት ልክ እኮ ቢሆን እኮ ማንም ያክላችሁ ባለሀብት እኮ ናችሁ እናንተ። የሰው መኪና ላይ ድዳ ታሰጡም ነበረ። you know talk without action nothing ይላል ፈረንጅ። ገብቶች አላ የሆነ አንድ እርምጃ ፈቀቅ በሉ እስቲ፣ የሆነች ነገር አድርጉ እስቲ። ወሬ ብቻ ተንቀሳቀሱ እስቲ። ተቀምጦ ማውራት ነው ያለው። ምን እያልኩ ነው እኔ? ተንቀሳቀሱ እያልኩ በት በሉ ክፍታ ቁጭ ብለው እንደ ማውራት የሚቀል መስሎኝ። ዛሬ ላቀሳስር ነው የመጣሁት። የህግ ልብስ ግጥም አድርጎ ለብሶ ፕራንክ የሚባል ነገር አለ ወይ? ኮሚሽነር ስማችሁን እያጠፋ ነው፣ አግበኔ ነው። እንደዚህ አይነት ነገር የለም። እኔ አሁን የህግ አካልና አካለኝ እሄዳለሁ።
ተገልበጥ ገለበጥ። ምክንያቱም ከጀርባው ህግ ነው ያለ። ይሄ ፕራንክ አይደለም፣ የሀገር ክደት ነው። በስተጀርባው ብዙ አጀንዳ ያለው አሸባሪነት ነው። በአጠቃላይ ትታሰራለህ፣ ትያዛለህ። የሚገርም አቀሳሳሪ እውነት እኮ ነው ማለት ምንም አይነት ቦታ ላይ ሁኑ እናንተ። አሁን ይሄ ናቲ ጸጉር የሚሰራው ልጅ ፕራንክ ተደርጎ ነውና ምንድነው ቁጭ ብላችሁ ፖሊስ መጥቶ የሆነ ነገር ሁኑ ቢላችሁ ትሆናላችሁ። ዩኒፎርሙን ከለበሰ ማክበር አለባችሁ። ግን ዩኒፎርም ተለብሶ ፕራንክ የሚባል ነገር ትክክል አይደለም። ምክንያቱም በቃ እናንተ ዩኒፎርም አይታችኋል፣ መታዘዛችሁ የግድ ነው። ፕራንክ አይደለም። ዩኒፎርሙን ለብሶ የእነሱንም ክብር ማቃለ እኔም አቀሳሰርኩ እንዲ እዛ ተጫውተንበት ኧረ ጎበዝ ይላል እና ሰዎቹ ምን አሉ መሰለህ የዕቃ ባለቤቶች ማለት ነው። ሄለን በሬ ነች አይደል? በስራት አዳምጠኝ እንጂ ኧረ እናንተ እኔ ቀለድኩኝ በጣም እካበዳለሁ። የምከብድ ሰው እኮ ነኝ። ማማ አዳምጠኝ እንጂ በስራት እኔ በስራት እኮ ነው የምነግርህ። እኔ ሳላቅ የተሸከመሽ ሰው አለ የመጨረሻዬ ይሄ ለእነማን እኔ ከባድ ሰው ነኝ ምናምን ለሚሉት እንደ የተሸከመ ሰው አለ እንደ ምናምን ንገረኝ እስኪ ምንድን ነው የተማራችሁት ዛሬ? ጉርምስና። እሺ ንገረኝ ስለ ጉርምስና። ጉርምስና ለወንዶች ብዙ ነገር ይፈጠራል እና ፂም ይበቅላል። አዎ ሴቶች ላይ ደግሞ የወር አበባ ይበቅላል። ምን? የወር አበባ ይበቅላል። ኧረ ላሽ የወር አበባ የሚበቅለው እንጃ ከለሩ እንጃ አልነገረችንም። ይበቅላል ነው የተባለው። ኧረ ላሽ የወር አበባ ምንድን ነው? የወር አበባ እኔ እንዴት ነው ማስረዳ? አበባ ሲባል ነው የሚበቅል ነገር መስሎ የተሰማው። አበባ ነው የተባለው። ምን አይደለ? ጉርት ያስረጅ ምንድን ነው የወር አበባ? አስረዱት እንጂ አስረድ። ግን በዚህ ልክ ኢኖሰንት የሆነ ልጅ ይኖራል ብዬ አላስብም። የምሬ ነው የምላቸው። አሁን በሱ እድሜ እኮ ህፃናቱ ሌላ ታሪክ ውስጥ ገብተዋል። ልጆቹ ግን ይሄ በጣም በቃ አራት እንጀራ አለ። እንጀራ የቆጠረ ነው። ከሁለት ቀን በፊት እንጀራ እንዳጋግሪ እንዴ! አራት እንጀራ ቆጥሮ ሁለት ቀን ማለት ምን ማለት ነው? ጎረቤት እየጠራሽ እያበላሽ እንደሆነ አላውቅም። ቶሎ ቶሎ እያለቀ ነው። አራት እንጀራ ለሁለት ሰው በቂ ነው። ከሁለት ቀን በኋላ ከነገ ወዲያ ትጋግሪያለሽ። እንደው ማን ይሆን እንጀራ የሚቆጥሩ ባሊስጥሽ ብሎ ይራገራል። አይ እውነት ነው። ኃይለ ገብረስላሴ ራሱ ቸግሮታል አይደለም? እኔ ኃይለ ያልቻለው ኑሮ በምን በኩል ነው ቻል የምትይኝ? ኃይለ ካቃተው እኔ እንዴት እችላለሁ? ላንተ ብቻ አልመጣበም። ሙሉ የሀገራችን ኑሮ እንደዚህ ሆኗል። ኃይለ ማጥቶታል። አሁን ይሄን ሁለት ቀን እኔና አንቺ ብቻ ነን። ሰው የሚባል ነገር እንዳይነካ። እንጀራ የሚቆጥር ባል ቱማች በጣም ይሄ ቱማች ነው። በጣም ከባድ ችግር ነው። ይሄ ከባድ ችግር ነው። ስሚ በስራፖ ሰርቼ ስፖርት አለዘኝም ብርድ ተኝቼ ራቁት መጣ። እኔ ራሱ መገኛ ከፍቼ በር መታኝ። አልጋዬ መጥቶ እንቅልፌ ላይ ተኛው። በይ መንገድ በርተሽ መሰለኝ። ሆስፒታሉ ታሞ አለቃው ሄዷል። ምንድን ነው? አስፋልት ተገልብጦ መኪና ሞቷል። ቻው እንዲህ ገለበጡን እኮ ምንድን ነው? ኑሮ ቢቀየር ምናምን ብላችሁ ትንሽ የሱቅ ከፍታችሁ የሰራችሁ ድንገት በመሀል ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደግሞ ያ ደማነሴ እስኪ አንዴ ቀቡኝ ዳማከሴ ውሰዱት ንብረቴን መክፈል አልችልም እኔማ ዕዳዬን መክፈል አልቻልኩም ዕዳዬን ምን ልሁን መረረኝ ታክሳችሁ ገጀራ ሆነብኝ ገቢዎች ገጀራ ሆነብኝ ወዮ ወዮ ዳዲ ወዮ ዳዲ ወዮ ዳዲ ወዮ ዳዲ ምግብ የመብላት ውድድር ነው። እሺ ኦኬ። ሮጦ ደርሶ መመለስ። አሬው Are you stupid? Why don't
they come back, you stop. ምግቡን እኮ the game is all about the food. When they run, you have to eat, but quickly. ጎተኛችሁ ቀብዳ ማን ሲያቀናጣ ማለት ሂጆጀ ዮ ጌሚንግ ቤክ get out if you don't know how to play the game. Yes. And the other one, ማሊ ፈቀናት ተራራታ እኔና ጣኔ ስሩቁቴ ፈረንጅ ጣኔ መጀመራችን ነው እንዴ? Are you serious? You haven't eaten the whole week or why are you running like that? The food is already in front of you and you are running full of your speed. Stupid. Calm down. ተረጋጋ ምግቢን ካንከቲ ካስጀዲ ፊቂ አንቺ ተቀናጣይ ነትሞ ታንገበገቢኛሉ በአማርኛ ኦሮምኛ እንግሊዘኛ ቀላቅሎ ነው ሪአክት ያደረገው ግን ይገባናል ምንም አይደለም ይሁን ሳትመጭ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ላላላላላ 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 ብዙ ጊዜ አስባለሁ ላወራሽ ተከትዬ ብቻዬን ያፈቀርኩሽ ያላወቅሽ እኔም ብዬ ግን አንቺማ ካወቅሽው እንደ ወደድኩሽ እኔ እፈራለሁኝ ጠፍተሽ ረሃብ እንዳቶኝ ላይኔ ይቅር ሚስጥሬ በኔ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ላላላላላ 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 በፊት ዘፋኞች እኮ በቃ ፒውር ታለንት ነው ያላቸው ፒውር ማለት ነው ምንም ሲቹዌሽን ውስጥ ይሁኑ ምንም ይሁኑ በየትም ሰዓት ይሁን በቃ ይዘፍናሉ ድምጻቸው ፐርፌክት ነው የወንድሙ ጅራም እንደዚህ ነው እኔ እኮ ደረቱ ላይ ሻማውን ሳይ መጀመሪያ የሆነ ከልቡ ብርሃን መስሎኝ ሻማውን አልወከስ መብራት ጠፍቶ ነው ሰሞኑን እንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል ያንንም ተከትሎ ደግሞ የተያዘብን እንትን አለ ሪሞት 30 የሚል ስያሜም ተሰጥቶናል እንዳጭበርባሪ እንደ ሌባ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይሄንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በሚዲያ ላይ ቀርበናል ያው እንደምታውቁት ሪሞት 30 እየተባልን ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር ሚዲያ መተናል ሁሉንም ነገር እንነግራችኋለን የተፈጠረውንም እኛ ያልንበትንም ምክንያት እንነግራችኋለን ምንም የምትነግሩን የምታስረዱን ነገር የለም አጭበርባሪዎች ናችሁ ሌባዎች ናችሁ ምንም ስለ ኢቢኤስ እንዲ ነው ይሄ አፈርኩኝ አትመልሰኝ ነው አይመልሰኝ የሚባለው ነገር በቃ ሪል ሆኗል አሁን እንደዛ ፎል ሰርተው በቃ ሰው ይሸማቀቃል አይደል የለም በቃ አሁን ፌመስ ለመሆን ነው እየተከደ ያለው በቃ እርጥብ ተወደደ እንደ በርገር ሊሆን የኔ አይነት ሱሰኛ የእርጥብ ሱሰኛ ምን ይወጣኝ ይሆን አንድ ቀን ቀምሼው አሲዞኛል ሱስ ማደር እኮ አልችልም እርጥቡን ሳልቀምስ ባይኖረኝም እንኳን ቀፍዬ ገንዘብ መብላት የማይቀርም ቢያንስም 3 እርጥብ እርጥብዬ አሁን ዋጋው እንግዲህ ማለት ነው ከ70-80 100 ብር እንደዛ አካባቢ ገብቶ ነው እንደዚህ እርጥብ ቢያንስ አንድ ቆንጆ አስገቡ አለ ሙሉ ቀን ቆንጆ ይላል እንዴ ሀቢባ እኮ እንደዚህ ነው ኮሜንት እንዴት ታነቢያለሽ ሲጀመር እንዴ አራታችሁም አንድ አይነት ሆናችሁበት እኮ ነው ምን ያርግ ቆማችሁ ያቀለኝ አሁን ለምሳሌ ሃሁሂ ሃሄ ሆ ለሉሊ ላሌሎ እሺ ከዛ ሐመረሃ ሐመርሁ ሐመርሂ ሐመርሄ ነው ሐመርሃ ሐመርህ ሐመርሆ ለምን አይባልም እስኪ መልሱ እውቀት ያላችሁ ሰዎች መልሱ እኔ የሚመስለኝ ምንድነው ድምጹ ጋር ሳይሆን ሲጻፍ ነው አንዳንድ ነገሮችን ለመግለጽ አሁን ሐሌታዋ አለ ሐመረሃ አለ ሐሌታዋን ስንጽፍ የምንጠቀምበት ቦታ አለ ሐመረሃን ደግሞ ስንጽፍ የምንጠቀምበት ቦታ አለ ለዛ ይመስለኛል ምክንያቱም ሐመረሃም ሐሌታዋም ሃ ነው ድምጻቸው ተመሳሳይ ነው እዛ ጋር ነው የሚለዩት ብዬ ነው እስቲ እናንተ ምን ታስባላችሁ ኮሜንት ላይ በደንብ የሚያክሰው እስኪ ያብራራው ጋደም ብለህ
አልችልም። ትልቅ ሰው ነው ቤቢ ጋደም ብለህ በቃ ጋደም አለኩ ቤቢ ጋደም ብለህ ቴሌቪዥን እንዳይደክምህ ጋደም ብለህ ጋደም በል ጋደም ብለህ እንዳይደክምህ ብዙ ጊዜ ጋደም አለኩ በቃ አለኩ። ምንድነው የምታስጨንቁት? ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማ። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። እንዳለ እኮ ነው የጠፉት። አንድ የታባቱ ወንድሜን በድጋሚ ፕራንክ ላደረገው ነው። ግን ያው ይሁን ብቻ። አረ ማውራት እየቻልኩ አይደለም። ማውራት እየቻልኩ አይደለም። ማውራት እየቻልኩ አይደለም። ምን ማለት ነው አንተ? ድምጤ ተዘግቷል። በእናትህ እስኪ ጩህ። ማውራት እየቻልኩ አይደለም። ዋው! ደውል ወይኔ! ዋው! አረ ፕራንክ ነው አንተ እንደዚህ ጨዋታ አቁም እንዴ? ጭራሽ ትቀርጸኛለህ? አረ በርተሚስ ከራስ የባሰ ወንድምን ይዘብን መጣ። እንዴት ነው የምታስቡት? ቆይ እንደ አምሯቸው ላይ እንዴት እንደሚመጣ ነው። አረ ዶላሩ 200 እንዴ አቦ ይመች፣ በእናት ይመች ወንድሜ ይመች። ታውቃችሁ ይደርሳል ይባላል። በዚህ ነበር መሳቅ። አስባችሁታል? እኔ ያገባሁት በብር ልብስ ነው በዶላር ልብስ ነው ሲል እኔ አላርዳትም። ስለዚህ አሁን እዚህ ልታድግ ነው ማለት ነው። በቃ ልታሳድጊያት ነው ያሰብሽው አንቺ? ያሳዝናል። በስጦታ ሲሞቱ በቃ አሳድጊያት ገና እንደዚህ አዲስ ቤት የመጀመሪያ ጊዜ እዚህ ኢትዮጵያ ስመለስ 8 ዓመት ሆኜ ዶሮ ሲታረድ አይቼ በቃ አለቀስኩኝ። እውነት ለመናገር እኔም አሁን ድረስ አላይም። ነው ግን ድምፁ ራሱ እና ካየሁት ምበላም አይመስለኝም። ምናምን ያየሁት ያኔ ትዝ ብሎኝ በቃ ካሁን በኋላ I'm going to be nice ብዬ አሳድጋቸው። ስለዚህ አሁን አሳድጋቸው። ቬጂቴሪያን ሆነሽ አይደለም ወይ? እስከዛ ድረስ ስጋ እየበላሽ ነው? ስጋ በላለሁ ግን እዚህ ግቢ ውስጥ አልገላቸው። ኦኬ ኖ አሁንማ የኔ ናት። እዚህ ግቢ ውስጥ አልገለም ነው ያልሽው? ከግቢያ ውጪ ችግር የለውም። አምለሰት ገና የሷ ተመሳሳይ ሰው በቃ እንደሱ አይነት ሰው ነች። ምን እንደሚያናደኝ ታውቃላችሁ? በጣም ርቧችሁ ምግብ ለመብላት ከሆነ ሰው ጋር የሆነ ምግብ ቤት ትገባላችሁ። ከዛ ትበላለህ ወይ 2 ምግብ ይታዘዝ ስትሉት አይ እኔ በቃኝ በልቻለሁ ይላችኋል። እሺ ብላችሁ ለራሳችሁ የሚሆን ምግብ ታዛላችሁ። ምግቡ ከመጣ በኋላ ሀበሻዊ ባህል ይዟችሁ ድጋሚ እንብላ ብላችሁ ትጠይቁታላችሁ። ከዛ እሺ ልቅመስላችሁ ብሎ ይገባና ከናንተ እኩል እየተሻማ ነው የሚበላው። የዛኔ ምግቡ ያልቅና እናንተም አልጠገባችሁም። ታዲያ በጣም የሚያናደው ፓርት እዚህ ጋር ነው። ስላልጠገባችሁና የሱንም አበላል ስላያችሁት ሌላ ምግብ ይጨመረው ይስትሉት አይ አልበላም በቃኝ ነው የሚላችሁ። ካዘዛችሁ ደግሞ ድጋሚ አብሯችሁ ይበላል። ይመስለኝ የሆነ ሰው እንደዚህ አድርጎት ማለት ነው። በቃ መኪና ውስጥ ገብቶ ተናዶ ይመስለኝ አቃጥለውት ማለት ነው። የሥራ ባልደረባ አልፎለት ሲደሰኩር ወንድም ጥምላ የኔ አባት ጠንበለል ቀውላላ የኔ ጌታ በቲፕ ጥላ ልጠለላ አዝንብልኝ ወንድም ጥላ እንዲህ ዝቅ ብለህ ወንድም ጥላ ጠንበለል አሽሙር አይደል? አሽሙር ቁመት ለሞኝ ነው፣ ትርፉ ለፀሐይ መቅረብ ነው ልሻለሁ። እኔ አባት አይ ምን ያው እንግዲህ ድንክዬ ነው የምታወራኝ በእኔ ሙድ እያስከ የኔ አባት እንካሻ ቲፕ 10 ብር ነው ወንድሜ። 4 ሰዓት ቆመ 20 ብር
ድምጥና በዚሁ ባለንጀራዎች አልነበር እዚሁ አብረን የተሰራ የነበርክ ሰው የዛሬ መኪና ቢያዝ አያብር አታውቀውም? ታዲያ ምንድን ነው አሁን አይደል እንደ ገብቼ ወጣሁት። ምን 20 ብር አንሶ ነው ለቆምክ? መኪናው ምን ከመብረር ነው እንደ ጠበቀው አይደል? ቆሞ እኮ ነው የጠበቅከው አይደል? ነው አይደል? እሺ ወፋጋጅ ነው እና ታዲያ መኪና የቆመ መኪና ያውም ህዝብ በሞላበት ቦታ ጠብቀህ እሺ በቃ አርጎላል በርግዶላል ያርግልህ። ግን ይኸውልህ ስማ አዋቂ ታግላ ያመጣው ብር እንዲህ ሊያኮራ አይገባም። ከየት እንዳመጣው ፍሉሱን እኮ እናውቃለን። አዋቂ ጣፋጭ ገብተህ ነው አናውቅም እንዴ? ምር ኧረ እንዲህ ለመናገር በቃ ታዲያ በደንብ ነው መናገር። ስማ አንተ እኮ አዋቂ ቤት ሄደህ እንኳን እኮ መቀየር ያልቻልክ ሰው የፓርኪንግ ነው እንዲያሰራው አዋቂ ቤት ፓርኪንግ ነው ያሰራው ነው እና ታዲያ ምን እዚሁ ነው የምዳከረው አይደለ? ችግር የለውም። ስማ አዋቂ ቤት ሄደህ እንኳን የምትጠይቀው ሴትዮዋ በጊዜ ስሟን ሳታዞርልህ በጊዜ ትሙትና የምትሆነውን እናያለን። ትመለሳታለህ እዚሁ አዋቂ ቤት ሄደህ ያልሳካልህ ከባድ ነው። ይሄ ከባድ ነው። everyone every ሀላያ በናት የፍቅር የመውደድ አንተ የኔ አካል ልዘልህ ሆይ ባንቀልባ አረዘ ሴም ቱ ዩ 1 2 3 እንዲ ጥበብ አንገት ያዘች ጥበብ ተደፈረች እንድረስላት ማገገም የገባ ዳቢሎስ የመሰልሽ ሴትዮ ከየት ነው የመጣሽብን? ሊስትሮ ቀለም ቀቢ ነው እንደዚህ ያሳምሩ ይላልሽ እኔ የዚህ ዘመን ጭራ ቀረሽ። እርግጠኛ ነኝ ከከሰል ንግድ የተዘዋወረሽ ሜካፕ አርቲስት ናት እንደዚህ የተጫወተችብሽ። ክብ ካለው ጋር እኮ የቀበሌ መዝናኛ ከበብ ዳማ ነው የምትመስለው። ኧረ እንደው እኛም ባፈሪ አንድዬም ፍሪ የተኳለች አውራሪስ ረዲያ ባሼ ቀን ሲጥልህ የቆላ ጥፍሬ ይከብዳል። ይቻምሽ ብራዘር ወይ ታሪክ። እሺ ቻው ይመቻችሁላችሁ። መምከርም አይቻልበት ሀገር አታ ሱሰኛው ጀለስ መክር ይላል። ሰላም ነው እግዚአብሔር ይመስገን። ሰላም ምን ነው ብቻ ለነገር ብቸኝነት ይሻላል። ምን ነው ከሰው ልጅ የሰው ልጅ ማለት እኮ ምን ይሄ ተወጣጣሽ ነገር ነው። እሺ ምን ገጠመህ እባክህ? የሰው ልጅ እኔ አሁን ካይዋቴ ከተስተማርኩ የሆነ ምክር ልምካር። እሺ የሰው ልጅ ማለት እስቲ አሁን 2 ሲጋራ ገዝተህ ክርቢት ሳይኖር ሂደህ ጠይቀው። ምሳሌውን ስሙ ይገምታል። ግን አንዱን ሲጋራ ቀንሰ አይሰጥም። አንዱን ሲጋራ ቀንሰ ክርቢት ገዝተህ ሂደህ አገምት። አይ አይደል የሰው ልጅ አሁን እንደዚህ ምስታውን ጫት ነው። አሁን አንተ ጫት ነህ እንበል። እሺ ናምና ወስዶ ከቃመዋል እንደ ገረባ ይጥላል። እኔ ስላየኋቸው ይወረውራል። ስላየሁ ስለተረዳሁ እኮ እስካሁን አረቄ ነው አረቄ አትወጣም እንደ አንተ አይደለም። እኔ ከተስተማርኩት ነው ከሆቴ ከለበ አሁን አረቄ ነው ሲታየው ውሃን የሚጎዳኝ ማለት እስቲ ቀጥ እንትን ይላል ውስጤን በጥስ ነው የሚያደርገው። የሰው ልጅ ማለት አየሁ ትልቅ ምክር ነው አባቴ። እውነቴን ነው። እኔ እንድትጎዳ ስለማልፈልግ። እሺ አመሰግናለሁ። ምንም ችግር የለም። ብቸኝነት ይሻላል። እኔም አሁን ተነስቼ እሄዳለሁ። ትልቅ ማስተዋል ነው። አንድ ነገር ብቻ ልንጋር። እሺ ይሩጫ እናገር ይሩጫ ግዛልኝ ካለ የለኝም ዛሬ ቸግሮኝ ስላቸገረኝ ነው። ምንም የለኝም። ሲጀመር ቃም ጠጣ አጭስ የሰው ልጅ እንዳዘው ነው። አፈር ብላ የለኝም ይላል። እስካሁን ማክሬ ኢዲ ውርጋጥ ሙኝ እኔ ሾካኮች ኧረ የሆነ ዘፈን ሰምቼ ነው ደጁ ላይ ክበሩኝ ይራመድ በላይ የሚል ይሄ ነው እሱ። እኔ የምለው መሞት ሳያንስ ማለት ነው። በሁሌም ተቀብረሽ ደግሞ ከዛ ደግሞ ላይሽ ላይ ደግሞ ሬሳሽ ላይ ይራመዳል። ደገምኩ። ይሄ ነው እሱ መክሯል ብላ ነው ማላስነዳኝ አለችው። የገብርኤል ድግስ ብሎግ ፓርት 1 ላይ ለጠላ ያለኝን ፍቅር አይታችኋል። እዚህኛው ፓርት ደግሞ ጥምብዝ ብዬ ሰክሬ ታዩኛላችሁ። በመጨረሻም እንደምንም ማሚን ተሰናብቼ ከዚህ ቤት ወጣው። ነገር ግን ጠላውን ትቼ መውጣት አልቻልኩም። ይሄን በፍጹም ማረጋው አልችልም። ምክንያቱም ጠላው ምንም ማረጋ አልችልም። እኔ ይዤው ወጥቻለሁ። መተው አልችልም። የሆነ በሆነ በእንትን ሁሉ በእንስራ ምናምን ቢሰጡኝ ደስ ይለኛል። እንደዛ ቢመቻችልኝ ነገ መጥቼ ከማሚ ወስዳለሁ። አሁን ግን ብዙ ስለጠጣው ይበቃኛል። 20 ምናምን ጠጥቻለሁ። ይሄን ሁሉ ጠጥቼ መኪና ካልነዳው ስል በል እናቴ መኖር እፈልጋለሁ ብላ ሃኒ መኪናውን ተቀበለችኝ። እኔ ታዲያ ተመቸኝ ነው የምላችሁ። ተመቸኝ ቁጭ ብዬ እጠጣለሁ።
ይሄ ቪዲዮ ተቃውሞ አምጥቷል። ተቃውሞም የሆነ ምክንያታዊ የሆነ ተቃውሞ ነው። ምን እንደሆነ እስኪ እንስማው። ሰክሯል። እኔ ባለሁበት የኦርቶዶክስ ሃይማኖት እምነት ውስጥ እንደዚህ አይነት ሰዎች ማአት ናቸው። ለቁጥር ይታክታሉ። ጠላ እየጠመቁና እየጠጡ ማለት ነው ቅዱሳንን የሚዘክሩ ለራሳቸው ምቾት ለሆዳቸው ብለው ነው እንጂ የትኛውም የመጽሐፍ ቅዱስ ክፍል ይሄንን አድርግ አይልም። በጣም ያሳዝነኝ የበዓል ሃይማኖተኛ ይበዛል እኛ ሀገር ላይ። ምንም አያውቁም ስለቀኑ። ቅዱስ ገብርኤል ምን ያረገበት ቀን ነው ብትለው የሰውዬ አያውቅም። ጠላውን ብቻ ነው የሚፈልገው የዛ ቀን ማለት ነው። እውነት በጣም ነው ማዝ ነው። በቃ ልቤ ነው የሚሰበረው። እና እንደ ትልቅ ነገር እየደጋገመ የቅዱስ ገብርኤልን ጠላ ጠጥቼ ሰከርኩ ይላል ማለት ነው። አፍራለሁ እናንተን ሳይ ማለት ነው። እና ኢቭን ኦርቶዶክስ በመሆኑ ያፍራለሁ እንደዚህ አይነት ሰዎችን ሳይ። ምን እንደምን አላቅም። ተቃጥያለሁ። እንከፍነ ካንተ ግን ለሰው እንኳን አርያ መሆን የሚችል ነገር ማትቀርጽ ማለት ነው። እና የሚያስቀው አንድ ሰው የተቃወመው የለም። ኮሜንት ሴክሽን ላይ ሁሉም ሰው ይስቅለታል፣ ቫይራል ወጥቷል። ቢኮዝ አብዛኛው ሰው ይሄን ያደርጋል። ምን ትላላችሁ በዚህ ጉዳይ? እስኪ ሀሳባችሁን ስጡበት። እሺ ባለፈው ይልሽ ክፉ ሸረኛ ጓደኛዬ ነው። ምንም እኮ ይሰካልቻል በእውነት አይዞሽ ይስተኛ ጭራሽ እንዳታስቢ ይስተካከላል። እንዳታስቢ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው ስራ ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር። ብዙ ሰው አይሳካል ምናምን ብሎ ነበር። ተሳካ፣ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ BYD ቱሉ ገዛ ነው። አትቀልጂ በእውነት ስራ ቦታ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ ያለ ሁሌ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ። ግን እሺ ቢዚ ነው ሞኑ በጣም ይቅርታ። እሺ የኔ አባት ይመችሽ። እንዴት ነው ታባቢ? አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና BYD አባቢ ጋር ነው የደወለው። BYD ዊልቸር ነው BYD ያልፍለት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበር እንታ ፋውል ሽባ ቀጥታ ይታላለም ሸረኛ ዲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? አረ ምን አስር አያ ዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ከባድ ነው። ይዘጋል። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። ቤቢን ፕራንክ ላድርገው ነው በጣም እና ሰሞኑን በቃ አቅጨልሽኝ አጥወልወለኝ ምናምን እያሉ በጣም ፈርቶ ይሄ እርግዝና ቴስት ማድረጊያው HCG ነው ምናምን ብቻ ዋሬቨር ብቻ ይሄን ቼክ አድርጎ መጥቷል። እና እዚህ ውስጥ ይሄን የነበረው ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄ ማያው ይሄ የሚያውቀው ነገር የለም። ይሄ ደግሞ የቦኤዝ ይሁን የቤርዜሊ ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱንም አስቀምጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አርግቻለሁ ብዬ ልሰጠው ነው። ስለዚህ ፌንት እንዳይበላብኝ ብቻ ፍሩልኝ። ሁለት ልጆች አላት ነው ልሰጠው ነው። ምን እንደሚል ወረኛል ቤብ ሪዛልቱን ይዤ መጣሁ። እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር እና ይዤ መጣሁ። ሁለት መስመር አለ በጠስከው። ወይኔ እንዴት ሁለት መስመር አለ? አይሆንም። የልጅ አባት ነው። በቃ አትዘልጅ፣ ጸጋ ነው። ሰው ምን ይለኛል? ቤተሰብ ምን ይለኛል? እኔ ነው ብለ የሚያደርጉት ሰዎች ትቅርጃ አንቺ መሰለሽ ታልቅስ ወይ አልጋ መለየት ፈቃደ ምን አልጋ እንዴ? ምንድን ነው እንዴ? ይሄ አያስቅም እኮ ይሄ እንደውም ያስለቅሳል እንጂ አያስቅም። ላይክ አያስቅም። ምንም ያስቅ ነገር አለ ወይ? አንቺ ካላንደር ግራ የገባው ካላንደር ሊሆን አይሆንም ምናምን አላውቅም። እኔ I have no word በቃ ምንም ቃል ከፈጣሪ ጋር ማያያዝ ምንም አሁን እኔ ሰው ራሱ ይሄን አይቶ ምን እንደሚዳ ምናምን ነው ሪከርድ የምታደርግኝ? እሺ ለምን ነው ሪከርድ የምታደርግኝ? አይ ማስታወሻ የሆነ ነገር እኮ አይደለም ወራስ እንዴ? እኛ ስንት ነገር አለብን፣ ስንት ነገር አለብን። ወይኔ ብርን ብዬ ልጥፋ እንዴ? በቃ ይሻላል። የምር የሆነ ፕሮሰስ ጀመረ ይወጣል። በቃ አለቀ። ያ ብርን ማይራ በቃ ሰርቫይቭ ማድረግ አልችልም እኔ በእነዚህ ኮንዲሽን ሰርቫይቭ ማድረግ አልችልም። በቃ እንዴ ከነበርንበት ነገር አንፃር ከለፍንበት ነገር አንፃር በቃ አሁን ጊዜው አልነበር መሆንም አልነበረበትም እኮ ምን አድርገን መሆን አልነበረበትም። በቃ እኔ እኮ አምኜሽ ነው ላይክ ትረስት አድርጌሽ ነው አይደለም? አይ በእናትሽ አንቺ ጫካ ያረ ፕራንክ ነው በይ
It's just a prank. It's just a prank. እስቲ አላሳያለኝ ሄደው ይሄ ነው እኔ መጫወቻ አይደለም እኔ ዲባርሽ መቀለጃሽ ያለሽ እንደ ለምን ማለት ነው አሁን ደግሞ አንዳንዴ ፕራንክ ያስፈልጋል አሁን ለዚህ ፕራንክ ነው አይመችም በቃ ደስ ይለኝ አልወድም እኔ ፕራንክ ነገር ይሻለው በቃ ሰማሽም አሁን ሄደን ቼክ እናደርጋለን ምን ያርግ በእናታችሁ በዚህ ኑሮ ሶስተኛ ልጅ ማለት ሁለት ልጅ አላቸው የቼክ አድርጌ ያለው ማለት ይሄ ልጅ እንዴት እንደዚህ ሊያለቅስ ይችላል ማለት ልጅ ጸጋ ነው ብዙዎቻችሁ እንደዛ ልትሉ ትችላላችሁና እሱ ራሱ ሌላ ቪዲዮ ሰርቷል ብዙ ሰዎች ኮሜንት ላይ እንዴት ስላሉት ሰሞኑን ፖስት በተደረገው ቪዲዮ አብዛኞቻችሁ ነገሩን ተረድታችሁታል ግማሾቻችሁ ደግሞ ልጅ የጠላው ነው የመሰላችሁና እንደዛ አይደለም ነገሩ ቤብ እርግዝና በጣም ከባድ ነው ያው ስታረግዝ ተያይዞ የሚመጡ ነገሮች አሉ ስኳር ምናምን እንደዚህ አብሮ ይመጣልና ደግሞ ካለፍንበትም ነገር አንፃር ገና ቤርዜሊ ሁለተኛው ልጃችን 10 ወሩ ነው ሶ ሪከቨር ማድረግ አለባት እና it was a hard time for us በጣም ከባድ ጊዜ ነበር ያሳለፍነው ሁላችሁም እንደምታውቁት ማለት ነው ከዛ አንፃር ነው እንጂ እኔ በጣም ኃላፊነት የሚሰማኝ በጣም ልጅ ምወድ የሁለት ልጆች አባት ነኝ እናም ደግሞ ልጅ በድሉ ያድጋል የሚባል ነገር ሳይሆን ያው የተሰጠንን ኃላፊነት በአግባቡ መወጣት እንድንችል ከዛ አንፃር ነው I'm really sorry about it for the misunderstanding. I'm expect አላረኩም እንደዛ አይነት ቪዲዮ የወር አበባ መታይበት ሊሲት ነው ማሳይ በብልቴ ነው መጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር ልክ ሴት ልጅ የወር አበባ እንደማጣባት እንደዛ ነው የሚያደርገው በብልቴ ምንድነው አለ እንዴ እንደዚህ አይነት ነገር የለም እኮ አንዴ እኔ ሲያኪሞች ካላችሁ አለ እንዴ አይነት ነገር እኔ ለመጀመሪያ ጊዜ ስሰማ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል በቀጣይ እስክንገናኝ ቻው